አንድ አባባል ተነግሮኝ ነበር ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር። ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ። ብዙ ጊዜ ሀፕን አያደርግም። ሴቶች ይቆያሉ፣ ወንዶች ቀድመው ነው የሚጨርሱት። ቶሎ መጨረስ አለብን ማለት ግን አይደለም። ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው። 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም። ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው? ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው? ኢንታየር ላይፍ ስታይል ቼንጅ ያስፈልጋል። አንደኛ እንቅስቃሴ ማድረግ አለባችሁ፣ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ። ሁለተኛ ፍሪኩዌንትሊ ወይም ቶሎ ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል። ሶስተኛ አመጋገባችሁን ማስተካከል፣ በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል። አራተኛ ሰፕሊመንቶች መውሰድ፣ በተለይ ደግሞ ኦሜጋ 3 ሰፕሊመንት፣ ማግኒዥየም ሰፕሊመንቶች እና መልቲቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል። አምስተኛ ደግሞ መነጋገር፣ ከገርፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት፣ ሴክሹዋል ኢንቲሜሲ ለመጨመር መሞከር። ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁን ነገር ዲቶክስ ማድረግ፣ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለውን ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው። 1 ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት። መታከም ከፈለጋችሁ ቴሌግራም ላይ ባለው ባዮ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ባይ ባይ። የብልቴ ቁመት በጣም ትንሽ ነው፣ ለዛ ነው ስንፈተ ወሲብ እያስቸገረኝ ያለው ብሎ አንድ ክላይንት ዛሬ አለኝና የብልት ቁመትና ስንፈተ ወሲብ ምን አይነት ግንኙነት ሊኖረው እንደሚችል ዛሬ እነግራችኋለሁ። ኖርማል የሚባል የብልት ቁመት ዝግጁ ሳይሆን አይለካም። ዝግጁ ከሆነ በኋላ ወይም ከቆመ በኋላ ነው ብልት መለካት ያለበት አኪዩሬት የሆነ ሌንግዙን ለማወቅና አንድ ወንድ ኖርማል ከሆነ ብልቱ ሲቆም ከ13 እስከ 14 ሴንቲሜትር ድረስ ይሆናል አቬሬጁ ማለት ነው። በጣም ረጅም የምንለው ከ16 በላይ ከሆነ ነው። ወይም በጣም አጭር የምንለው ደግሞ 10 ሴንቲሜትር እና ከዛ በታች ከሆነ ነው። ሜዲካል ማይክሮፒነስ የምንላቸው አሉ። እነዚህ ማለት በልጅነታቸው ወይም በእርግዝና ጊዜ የሆነ የተወሰኑ ችግሮች ተፈጥሮባቸው የብልት አስተዳደጋቸው ትክክል ካልሆነ ነው። ይህ ማለት በተፈጥሯቸው ወይም በልጅነታቸው በነበሩ ችግሮች ብልት መጠናቸው በጣም አነስተኛ ሲሆን ነው። ሜዲካል ማይክሮፒነስ ብለን የምንለው ከ7 ሴንቲሜትር በታች ሲሆን ብዙ አይነት መላምቶች አሉ። በተለይ ደግሞ ትንሽ ብልት መጠን ከሆነ እዛ አካባቢ ያሉት ደም ስሮችና ነርቮች አነስተኛ ስለሚሆኑ የቶሎ መጨረስና የብልት አለመቆም ችግር ያመጣሉ ብሎ ብዙ ሰዎች ይናገራሉ። ትክክል አይደለም። ቶሎ መጨረስ የሚመጡት ነርቭ በጣም ኤክሳይትመንት ካላቸውና ሆርሞን ላይ ችግር ካለ ነው እንጂ ትንሽ ብልትም ትልቅ ብልትም ያላቸው አንድ አይነት የቶሎ መጨረስ ችግር ሊመጣባቸው ይችላል። የብልት አለመቆም ችግር ደግሞ ብዙ አይነት ደም ላይ ስኳር፣ ኮሌስትሮል፣ ሌሎች ነገሮች ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር የተዘጋ ነገር ካለና ሆርሞን ላይ ችግር ካለ ነው እንጂ የብልት መጠን አነስተኛ ነው ከፍተኛ ነው ተብሎ የሚመጣ አይነት የስንፈተ ወሲብ አይነት የለም። ትንሽ ወይም ትልቅ የብልት ቁመት ስላለኝ ነው የስንፈተ ወሲብ እየመጣ ብላችሁ ካሰባችሁ በሌላ ምክንያት ነው እንጂ በሱ ምክንያት አይደለም። ስለዚህ ማንኛውም የስንፈተ ወሲብ አይነት እያስቸገራችሁ ከሆነ በግንኙነት ጊዜ ቶሎ እየጨረሳችሁ ከሆነ ብልታችሁ መዘጋጀት እያቃተው ከሆነ ወይም ደግሞ ዘግይታችሁ እየጨረሳችሁ ከሆነ እና ለግንኙነት ፍላጎታችሁ እያነሰ ከሆነ ሁሉም አይነት ነገሮች መታከም የሚችሉ ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ጠብቃችኋለሁ። ባይ ባይ። አንዷ ሴት ላይ ቶሎ መጨረስ ካለ ምን ትጠብቃለህ? ወደ ሌላኛዋ ሴት አትዘል። ሲቹዌሽናል የሚባሉ ቶሎ መጨረሶች አሉ። ባይጤ ሁኔታዎች ላይ ዲፔንድ የሚያደርጉ የቶሎ መጨረስ አይነቶች አሉ። ሴቷ ስትለያይ፣ ሲቹዌሽኑ ሲለያይ፣ አልኮል ጠጥታችኋል ወይ፣ የነበራችሁ ስትረስ ሞመንት እንዴት ነበረ፣ ሪሌሽንሺፑ እንዴት ነው ያለው፣ መብራት ሲጠፋና ሲበራ ራሱ ልዩነት ይፈጥርብኛል ያለኝ ክላይንት አለ። ያ ሲቹዌሽናል የቶሎ መጨረስ አይነት እንለዋለን። በራሱ የሚታከም ነገር ነው። ቶሎ መጨረስ ፓርትነር መቀየር አይደለም መፍትሄው። መፍትሄው ችግሩን አግኝቶ ከስሩ መንቀል። ሆርሞን ላይ ሊሆን ይችላል፣ ነርቭ ላይ ሊሆን ይችላል፣ ሳይኮሎጂ ላይ ሊሆን ይችላል። ሚስትህንም ትተህ ሄድክ፣ ሌላ ሴት ጋር ሄድክ፣ 10ዋንም ሴት ገለባብጥ፣ ቶሎ መጨረስ እንዳለን ይቀመጥ። እሱን የቻለ ጊልትና ጸጸት ነው ይዞ በሚመጣው ቺቲ መፍትሄም ደግሞ አይሰጥህም። ስለዚህ እኔ መፍትሄ ልስጥ፣ ሆርሞኖችህን መርምረን ከዛ ያለውን ነገር አስተካክለን መድኃኒቶችን እናስጀምራለን። ማንኛውም የቶሎ መጨረስና ሌሎች የስንፈተ ወሲብ ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ቀጠሮ ማስያዝ ትችላላችሁ። መታችሁ እናስተካክል። በመኝታ ቤታችሁ ምን አሳቀቃችሁ? በገዛ አልጋችሁ ምን አሳቀቃችሁ?
እኔ አደባባይ ላይ ወጥቼ ማውራት ያላፈርኩበትን ነገር እርስ በርሳችሁ ለምንድን ነው የማታወሩት? ባልና ሚስቶች ባህሉ አይፈቅድልንም፣ መሳቀቅ አለ፣ አስተዳደጋችንን ይታወቃል። በርሳችሁ ካልተነጋገራችሁና ካልፈታችሁት ወዴት ነው የሚናገረው? ቶሎ መጨረስ ካለብህ የብልት አለመቆም ችግር ካለብህ ምንድነው ይሄ ነገር ሚስቴ ላይ እየፈጠረ ያለውን ነገር ብለህ አንተ ካልጠየካት በስተቀር የማትናገረው ሚስት በጣም ብዙ ናት። ሲናገሩ ደግሞ ክፉ አይነት አነጋገር ደግሞ የሚናገሩ አይነት ሚስቶች አሉ። ስለዚህ ባላንስ ይደረግ። ስንፈተ ወሲብ የሁለቱም ችግር ነው። ወንዱ ላይ ብቻ የሚለጠፍ ነገር አይደለም። ሚስት ባትናገርም የከፋት እየመሰላት ከሆነና ግንኙነት ህይወትህን እስከ መጨረሻ ድረስ ማስተካከል ፈልገ ግን ቶሎ መጨረስ፣ የብልት አለመቆም ችግር፣ ሌሎች ነገሮች እያጋጠሙ ከሆነ የዛኔ ባዮ ላይ ያለውን ቴሌግራም ሊንክ ተጠቅመ ቀጠሮ አስይዘህ ትመጣለህ፣ እናስተካክለዋለን ማለት ነው። ሴጋ መምታት ስፖርት አይደለም። ያለባችሁን ጭንቀት ማቃለያ አይደለም። ግንኙነት ላይ ያላችሁን ጉብዝና መፈተሽ አይደለም። ሴጋ መምታት ማለት ስነ ልቦናዊ፣ መንፈሳዊ፣ አካላዊ ችግር የምትገዙበት ነገር ነው። ይህ አይነት ልምምድ በራሱ ስንፈተ ወሲብን ያመጣል። ብልት አካባቢ ያሉትን ነርቮች ይገላል፣ ሆርሞን ያዛባል፣ ጭንቅላትን የማይሆን ነገር ያስተምራል። ሆርሞን በሚያዛባበት ጊዜ የቶሎ መጨረስ ነገሮችን ሊፈጥር ይችላል። ጭንቅላትን በሚያስተምርበት ጊዜ ቶሎ መጨረስ ሊመጣ ይችላል። ነርቮችን በገደለ ቁጥር የብልት አለመቆም ችግር ሊመጣ ይችላል። ቶሎ መጨረሱ ወይም የብልት አለመቆም ችግሩ ካለ መታችሁ ቼክ ተደርጋችሁ ለቶሎ መጨረሱም ለብልት አለመቆም ችግሩም ሕክምና ልናስጀምራችሁ እንችላለን። ግን በሴጋ መምታት ልምምዳችሁ ከቀጠላችሁ የዛኔ ተመልሶ ሊመጣ ይችላል ችግሩ ማለት ነው። ስለዚህ ሕክምና ብቻ ሳይሆን ያንን ልምምድ ማቆም ያስፈልጋል ማለት ነው። ማንኛውም አይነት በቶሎ መጨረስ፣ በስንፈተ ወሲብ እና በሌሎች ነገሮች መታከም ከፈለጋችሁ፣ መመርመር ከፈለጋችሁና የግንኙነት ህይወታችሁን ጤነኛ ማድረግ ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ጠብቃችኋለሁ። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል። ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4ና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም። እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። በስንፈተ ወሲብ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። ወንድ ስነ ልቦናዊ ችግር ሊኖርብህ ይችላል ሲባል እንደማይወድ እየገባኝ ነው። በስንፈተ ወሲብ ከሚመጡ ሰዎች 35-40% የሚሆኑት የስነ ልቦናዊ፣ ስሜታዊ፣ መንፈሳዊ የሆነ ችግር ነው። ስነ ልቦናዊ ችግር በብዙ አይነት ነገሮች ሊመጣ ይችላል። አንድ ወንድ ስነ ልቦናዊ የሆነ ችግር አለበት ማለት ዊክ ነው ወይም ልፍስፍስ ነው ወይም ወንድ አይደለም ማለት አይደለም። የተወሰኑ ነገሮች አሉ፣ እነሱን ማስተካከል አለበት ማለት ነው። የቶሎ መጨረስ ችግር ሰውን እየለየ የሚመጣ ከሆነ ሲቹዌሽኖችን እየለየ የሚመጣ ከሆነ አንድ ሴት ላይ ያለ አንድ ሴት ላይ የማይኖር አይነት ነገር ከሆነ ስነ ልቦናዊ ነው። የብልት አለመቆም ችግር ጠዋት እየቆመ ግን ለግንኙነት እምቢ የሚል ከሆነ ወይም በፊት ከነበራችሁ ኤክስፒሪየንስ ትዝ የሚላችሁ ከሆነ ስነ ልቦናዊ ነው። እኔ ጋር ስትመጡ ቀጥታ ወደ ሆርሞን ምርመራ አይደለም ቁጭ ብዬ ካናገርኳችሁ ማለት ነው። ስነ ልቦናዊ የመሰለኝ ነገር ካለ ስነ ልቦናዊ ነው ብያ ምልካችሁ
ወደ ሳይኪያትሪስት ወይም ወደ ሚስታችሁ። እሺ ግን ሆርሞን የሚመስሉ አይነት ችግሮች አሉ። ቶሎ መጨረስ 60% የሚሆኑት በሆርሞን መዛባት የሚመጡ ናቸው። የብልት አለመቆም ችግሮች 85% የሚሆኑት በሆርሞን መዛባትና በደም ግፊት፣ በስኳር፣ በኮሌስትሮል የሚመጡ ናቸው። እነዚህ ነገሮች ቼክ መደረግ አለባቸው። ስለዚህ ማንኛውም በስንፈተ ወሲብ ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማለት ሌሎች ካስቸገራችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። የብልት መጠኔ በቂ ነው የሚል ሰው የለም። ወንዶች መቼም የብልት መጠናችሁ አይበቃችሁ እና ብዙዎቻችሁ ደግሞ ብልታችሁ ሳይቆም ነው የምትለኩት ወይም ሳይቆም ነው የምታዩትና ትንሽ ይመስላችኋል። ብልት ቁመት የሚለካው ከቆመ በኋላ ነው። ከ11 እስከ 13 ሴንቲሜትር ኖርማል ነው ማለት ነው። ከዛ በታች ከሆነ ብዙም የሚያሳስብ አይደለም። ከ7 ሴንቲሜትር በታች ከሆነ ማይክሮፒነስ እንለዋለን። የቦታው ባህላዊ ሕክምናም ሆነ ፋርማሲዎችም የብልት ማሳደጊያ ሕክምናዎች አምጥተናል ብለው ብዙ አይነት ሰፕሊመንቶችና ሕክምናዎች ይናገራሉ። በተለይ ሺላጂት፣ አሽዋጋንዳ። ሺላጂት የሚባለው ኢሚዩን ፋንክሽን ወይም የበሽታ መከላከያ አቅማችሁን ሊጨምርላችሁ ይችላል። ኢነርጂያችሁን ቡስት ሊያደርግላችሁ ይችላል። አዎ፣ ግን በፍጹም አድርጎ የብልት ማሳደጊያ አይሆንም። አሽዋጋንዳም ቴስቴስትሮንን ቡስት ያደርጋል እና ለብልት አለመቆም ችግርና ለሌሎች ነገሮች ሊጠቅም ይችላል። ግን አሁንም የምናገረው ነገር ብልት አያሳድግም ማለት ነው። ብልት ባነሰ ቁጥር የብልት አለመቆም ችግርና የቶሎ መጨረስ ከሳይዝ ጋር የሚመጣ ነገር ይመስላችኋል። የቶሎ መጨረስ ነርቭ ላይ እና ሆርሞን ላይ ችግር ካለ፣ የብልት አለመቆም ችግር ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው እንጂ የሚመጣው ሳይዙ ትንሽም ሆነ ትልቅም ሆነ ማተር አያደርግም። ቶሎ መጨረስና የብልት አለመቆም ችግር እያጋጠማችሁ ማንኛውም አይነት ሳይዝ ቢኖራችሁ ማለት ነው ችግሩ ከሳይዙ ሳይሆን ከሌላ ስለሆነ መታችሁ መመርመርና ሕክምና ማግኘት ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ እጠብቃችኋለሁ። ባይ ባይ። ሴክስ ለወንድ ምኑም አይደለም። ዛሬ አንዷን ሴት ይዞ ልታዩት ትችላላችሁ። በሚቀጥለው ሳምንት ወደ ሌላኛው ዘሎ ልታዩት ትችላላችሁ። ኢሞሽናል ወይም ስሜታዊና ስነ ልቦናዊ የሆነ አታችመንት የላቸው። ዘለው አላበቁም ስንል በምክንያት ነው። ብዙ ሴቶች ለራሳችን ሆነ ለጓደኞቻችን እንደዚህ አይነት ምክር ነው የምንሰጠው። ግን በስንፈተ ወሲብ ስራ ውስጥ ከገባ በኋላ የነገር ምን ያክል ከእውነት እንደራቀ ነው የገባኝ። 40% የሚሆኑት ክላይንቶቼ ስነ ልቦናዊ የሆነ አይነት የስንፈተ ወሲብ ችግር ነው ያለባቸው። ሜቢ በስራ ጊዜ ስትረስ ሆኖባቸው፣ በፋሚሊ በሌሎች ጉዳዮች ከሪሌሽንሽፓቸው የመጣ ችግር ስትረስ ፈጥሮባቸው ሊሆን ይችላል። ብዙ ወንዶች የሚነግሩኝ ፍቅር እንፈልጋለን፣ ጥላቻን፣ ክብርን ማጣት በጣም ፐርሰናሊ አድርገው የሚወስዱት ነገር ነው እና ከሴት ጋር በጣም አታችድ ከመሆናቸው የተነሳ አንድ ጊዜ አልጋ ላይ የተናገራቻቸው ነገር እስከ ረጅም ጊዜ አብሯቸው ሊቆይ ይችላል። ቶሎ መጨረስ ከአንድ ሴት ወደ አንድ ሴት የሚለያይ ከሆነ በሆነ ሲቹዌሽኖች ውስጥ ቶሎ መጨረስ ካለና በሆነ ሲቹዌሽን ውስጥ ደግሞ ኖርማል ከሆንክ ያ ነገር ስነ ልቦናዊ ሊሆን ይችላል። ብልት አለመቆም ችግር ደግሞ ጠዋት ጠዋት እየቆመ ግን ለግንኙነት እምቢ የሚል ከሆነ ያ የስነ ልቦናዊ ችግር ሊሆን ይችላል ማለት ነው። የስነ ልቦናዊ ችግር ብዙ ጊዜ ያለባችሁን ስትረስ ከገርፍሬንዳችሁ ወይም ከሚስታችሁ ጋር በመነጋገርና ሳይኪያትሪስትን በማየት የምትፈቱት ነገር ነው። ግን አካላዊ የሆኑ የስንፈተ ወሲብ አይነቶች ደግሞ 60%ን የሚይዙ ናቸው። የነገር ደም ስር ላይ፣ ቫይታሚን ላይ፣ ሆርሞን ላይ እና ነርቭ ላይ የመጡ ችግሮች ናቸው። ሁሉ ግንኙነት አንድ አይነት ቶሎ መጨረስ ችግር ካለብህና የብልት አለመቆም ችግር ለግንኙነት ብቻ ሳይሆን ጧት ጧት የማይቆም ከሆነ ይህ አካላዊ የሆነ ችግር ነው። ማንኛውም አይነት የስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ ማስያዝ ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። ፓንትሽ ላይ የምታዩ የፈሳሽ አይነት ለሰውነትሽና በሜንስትራል ሳይክልሽ ውስጥ የቱ ጋር እንዳለሽ ሁሉ ነገር ሊነግርሽ ይችላል። የመጀመሪያው ልክ ፔሪድ አይተሽ እንደጨረሽ ከ1 እስከ 3 ቀን ያለው ቀን ነው። እሱ ኤርሊ ፎሊኩላር ፌዝ እንለዋለን። በዚህ ጊዜ ብዙ ሴቶች ፈሳሽ አያዩም፣ ግን ብታይ ከሆነ ትንሽዬ ነው የሚሆነው። በዛ ላይ ደግሞ ይሄ ፒንክ ከለር ወይም ቀይ የቀላቀለ ነገር ነው የሚሆነው የፔሪዱ ገና ደም ስላለ። ከዛ በኋላ ደግሞ ፔስት ነው የሚመስለው፣ ይሄ ክሬም ነገር ነው የሚመስለው ማለት ነው። የዚህ ጊዜ ሰውነትሽ ለእርግዝና ምንም አይነት ቻንስ የለሽም ብሎ እየነገረሽ፣ ቀጣይ ፌዝ ደግሞ የመጨረሻ የፔሪድሽ ቀን 4 እስከ 8 ቀን በኋላ የሚመጣው ነው። ይህ ፎሊኩላር ፌዝ እንለዋለን። እንቁላልሽን ከማዘጋጀትሽ በፊት የሚመጣው ፌዝ ነው። በዚህ ጊዜ ፈሳሽ በጣም ብዙ ይሆናል እና ነጭ ይሆናል። ሎሽን አይነት ቴክስቸር ነው የሚኖረው ማለት ነው። የዚህ ጊዜ ነው ብዙ ሴቶች መጨነቅ የሚጀምሩት፣ የሆነ የማስጠላት ስሜት የሚሰማል። ቀጣይ ፌዙ ኦቪሌሽን ፌዝ የሚባለው ነው። ይህ ኦቪሌሽን ፌዝ የመጨረሻ ፔሪድሽን ካየሽ ከ9 እስከ 10 ቀን የሚቆይ ነው። የዛን ጊዜ እንቁላልሽን እያዘጋጀሽ ነሻለሽ እና በዚህ ጊዜ ፈሳሹ ምን አይነት ነው የሚሆነው?
የእንቁላል ነጭ ፓርቱ አለ አይደል? አስኳሉ ሳይሆን ነጭ ፓርቱ የሆነ ውሃ ነገር ነው የሚለው እዚህ ግድግ ማለት ነገር አለው። እንደ ተልባ ምዝዝ ማለት ነገር አለው ማለት ነው። በዚህ ጊዜ ሰውነትሽ ለእርግዝና ተዘጋጅቻለሁ፣ አሁን ግንኙነት ካደረግሽ የማርገዝ ከፍተኛ ቻንስ አለሽ ብሎ እየነገረሽ በኋላ ፖስት ኦቪሌሽን ትገቢያለሽ ወይም ሉቲያል ፌዝ የምንለው። ይህ ሉቲያል ፌዝ የሚባለው ሁሉ ሆርሞኖችሽ ምኖችሽ ዲክሪዝ የሚያደርጉበት ጊዜ ነው። የዚህ ጊዜ ኦቪሌሽን ቆሟል። ከዛ በኋላ ፈሳሽሽ እየቀነሰ ነው የሚመጣው። ነጭ ነገር ይሆናል ግን በመጠኑ እየቀነሰ ነው። መጨረሻው ሌት ሉቲያል ፌዝ የሚባለው ነው። ይህ ፌዝ ምንድነው? ቀጣዩ ፔሪድሽ ሊመጣ 3 እስከ 5 ቀን ቀርቶታል ማለት ነው። እና በዛ ፌዝ ውስጥ የሚወጣ ፈሳሽ እንደ ቡላ ነገር የተያያዘ ውሃ ከለር የሆነ እንዲህ ያዝ ያዛርጎ ፍርፍር የሚመስል ነገር ነው ማለት ነው። ሉቲያል ፌዝ ወይም ከኦቪሌሽን በኋላ ያለው ፌዝ በሙሉ ማለት ነው። አንድ ሴት ለእርግዝና ያላት ቻንስ በጣም ሎ ነው፣ ግን ብዙም እንድትዳፈር የማይመከርበት ቦታ ነው። ስለዚህ እርግዝና ፕላን ከሌለሽ በስተቀር ሴክስ የምታደርጊ ከሆነ ፕሮቴክሽን ተጠቅመሽ እንድታደርጊ ማለት ነው። ሽሽ በጣም ነጭና ቢጫ ከሆነና ብዙ ጊዜ ደግሞ የአይብ አይነት መልክ ቢኖረው፣ ሁለተኛ ደግሞ በጣም የሚያስጠላ አይነት ሽታ ካለው፣ ሶስተኛ ደግሞ ማሳከክ፣ ማቃጠል እና ማህፀንሽ አካባቢ የህመም ስሜት እየተሰማሽ ከሆነ ወዲያ ወደ ዶክተርሽ የምትሄጅበት ጊዜ ነው። አንድ ወር እስኪያልቅ ድረስ አንድ ሴት ትንሽ ፈሳሽ የምታይበት ጊዜ አለ፣ በጣም ብዙ ፈሳሽ የምታይበት ጊዜ አለ እና ብዙ ጊዜ ሴቶች ደግሞ ብዙ ፈሳሽ ሲፈሰን ጭንቅ ይለናል ማለት ነው እና ብዙ ነገሮች እናደርጋለን። በተለይ ደግሞ በሳሙና መታጠብ ማዘውተር ይጀመራል። እንደዚህ አይነት ነገሮች ትክክል አይደሉም። በየቀኑ ታጠቡ፣ ግን በውሃ ብቻ መታጠባችሁን እርግጠኛ ሁኑ። ገላችሁ ስትታጠቡ ማለት ብዙ ጊዜ በሳሙና ትታጠባላችሁ፣ ግን እዛ አካባቢ የምትጠቀሙት ሳሙና የተለየ መሆንና ሽታ የሌለው አይነት ሳሙና መሆን አለበት። ሁለተኛ ደግሞ ብዙ ሰዎች ፓንቲ ላይነርስ የሚባል ነገር ይጠቀማሉ። የተጠቀሙት ፓንቲ ላይነርስ ስታ እንደሌለውና ፒኤቻቸው ደግሞ ኖርማል እንደሆነ ማረጋገጥ መቻል አለባችሁ። ሶስተኛ ደግሞ ብዙ ጊዜ እዛ አካባቢ ያለ ፈሳሽ ሽታ እንዲኖረውና እንዲበዛ የሚያደርገው ጥብቅ ያለ ነገር ስናደርግ ያጠብቅ ታይትና የማያጠብቅ ፓንት ባታደርጉ ጥሩ ነው። አራተኛ ደግሞ ብዙ ጊዜ ማታ ማታ ከታጠባችሁ በኋላ ፒጃማ ብቻ ብታደርጉና ፓንት ባታደርጉ ሌሊቱን ብሪድ እያደረጋችሁ ንፋስ እየነካው ቢቆይ ጥሩ ነው ማለት ነው። አምስተኛ ደግሞ ማንኛውም አይነት ብልታችሁ ሊነካ የሚገባ ነገር ኮተን መሆን አለበት፣ 100% ኮተን። እዛ አካባቢ ያለው ድራይ አይነት ስሜት እንዲሰማት የምትፈልግ ሴት አንድ ቲፕ ልንገርሽ። ከፋርማሲ ዲስቲልድ ዋተር ተብሎ የሚሸጣለ እሱን ትገዛላችሁ። ከዛ በኋላ አፕል ሳይደር ቪኔጋር እዛ አካባቢ ያለ ፒኤቹን ባላንስ እንዲያደርግ ያደርጋል። ስለዚህ ዲስቲልድ ዋተር እና አፕል ሳይደር ቪኔጋር ቀላቀሽ። ከዛ በኋላ ቲትሪ ኦይል የሚላለን። ቲትሪ ኦይል የሚባለው ብዙ ጊዜ አንታይ ፈንጋል ወይም ፈንገስን የማከም አይነት ባህሪ ስላለው እዛ አካባቢ ማንኛውም አይነት ኢንፌክሽን ካለ እሱን የማጠን ነገር አለ። እሱን ጠብ አድርጋችሁ የሆነች ስፕሬ ቦትል ሜቢ ለሳኒታይዘር የምንጠቀመው ስፕሬ ቦትል እንትን አድርጋችሁ ከዛ የምትታጠቡበት አይደለም፣ ሽታ ነገር ሲፈጠር ወይም ፈሳሻችሁ በጣም ከፍ ሲል እዛ አካባቢ ስፕሬ ታደርጉና በሶፍት ወይም በሆነ ነገር ዳብ ድራይ ስታደርጉት ድራይ የሆነና ሽታ የሚያመጣውን ነገር ዲክሪዝ ያደርግላችሁ። ማንኛውም አይነት ልትጠይቁኝ የፈለጋችሁት ነገር ካለ ኮመንት ላይ ጻፉልኝ። ፎሎ ማድረግ እንዳይረሳ። ባይ ባይ። ለሴክስ ያለኝ ፍላጎት ከመጠን በላይ ሆኗል። ብዙ ጊዜ እንደዚህ አይነት ጥያቄዎች ከክላይንቶች ያገኛለሁ እና ናቹራል ነው ወይስ ችግር አለው ዶክተር፣ ምን አድርገን ነው የምናስተካክለው ብለው ብዙ ጊዜ ይጠይቁኛል። ስለዚህ ዛሬ መቼ ነው ችግር የሚሆነው ይሄ ነገር የሚለውን ነገር መልሰናል። አንድ ወንድ ከሴት በላይ በሳምንት የግንኙነት ፍላጎቱ ቶሎ እንደሚነሳሳ ይታወቃል። አንድ ወንድ ኖርማል ከሆነ በአመት ከ50 እስከ 70 ጊዜ ማለትም በአቨሬጅ ከአንዴ እስከ 2 ጊዜ በሳምንት የግንኙነት ፍላጎቱ ከፍ ይላል ማለት ነው። ይህ ኖርማል ነው። አብኖርማል የምንልባቸው ጊዜያቶች አሉ። የተወሰኑ አይነት ህይወቱ ላይ ያሉ ችግሮችን መፍጠር ሲጀምር ነው ችግር ብለን የምንጠራው ማለት ነው። ስለዚህ አሁን ለግንኙነት ያለው ፍላጎት ከመጠን በላይ ሲሆን፣ አንደኛ ራሱን ኮንትሮል ማድረግ የማይችልበት ከሆነ፣ ለግንኙነት ያለው ፍላጎት የሚያሳፍረው አይነት ከሆነ፣ በብዙ አይነት ሃርሞች የመፍጠር ነገር ለምን ግንኙነት ባይኖረው ራሱ ሪሌሽንሺፑ ላይ ስትረስ እየፈጠረ ወይም ደግሞ ግለ ወሲብ ላይ በጣም አዲክትድ እስኪሆን ደረጃ እያደረሰው ከሆነ እና በጣም ጭንቀት እየፈጠረበት ከሆነ እና ለአንድ ለ3 ለ4 ቀን ግንኙነት ሳይፈጥር በተቀመጠ ጊዜ የዊዝድሮዋል አይነት የሆነ ሱስ ካለባችሁ ነገር ስትገነጠሉ ያለው አይነት ስሜት
እየመጣ ይመጣል። ሃይፐርሴክሹዋሊቲ ዲስኦርደር እንለዋለን። ሶ ለግንኙነት ያላችሁ እርጅ በጣም ከፍተኛ ነው ማለት ነው። እንደዚህ አይነት ችግር ያለባቸው ከ3 እስከ 6% የሚሆኑ ወንዶች በዓለማችን ላይ አለ በጥናቶች እንደተረጋገጡት። የሆርሞናል ችግር አላቸው። በተለይ ደግሞ ቴስቶስትሮናቸው ከመጠን በላይ ወይም ከ10 በላይ ከሆነ ዶፓሚን እና ሌሎች ሆርሞኖቻቸው ደግሞ ከተዛቡ እንደዚህ አይነት የግንኙነታቸው ፍላጎት በጣም ማክሲመም ይሆናል። መታችሁ ሆርሞን ላይ የተዛባ ነገር ካለ እሱ እናስተካክላለን። ካልሆነ ደግሞ በሌሎች ነገሮች ማስተካከል የምንችልበት ነገር አለ ማለት ነው። በማንኛውም በስንፈተ ወሲብ ጉዳይ ከሆነ ማለትም ቶሎ መጨረስ ካለባችሁ፣ የብልት አለመቆም ችግር እያስቸገራችሁ ከሆነ፣ ዘግይቶ መጨረስ ካለ፣ የፍላጎት ማነስም ወይም ኤክሰስ የሆነ የነገርኳችሁ አይነት ችግር እየፈጠረ የፍላጎት መጨመር ካለ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ሁልጊዜ በሬ ክፍት ነው። ጠብቃችኋለሁ። ባይ ባይ። ወንዶች ስለ ግንኙነት አትመካከሩ፣ ምክር አትሰጣጡ፣ አትነጋገሩ። በቃ ቫያግራ ለሁሉ ነገር መፍትሄ እያደረጋችሁ ራሳችሁን ከወሰዳችሁ በኋላ ለጓደኞቻችሁ እየመከራችሁ የምታስወስዱ ሰዎች፣ ቫያግራ ማለት ነው አሰራሩ የደም ስሮችን ሰፋ ያደርጋል። ስለዚህ ብልት አካባቢ ያሉትን የደም ስሮች ስለሚያሰፋ ከልብ ማክሲመም አማውንቱን ደም ወደዛ ይወስዳል። ግን አብዛኛው ሰዎች ቫያግራ ቶሎ መጨረስን ያክማል ይላሉ፣ የግንኙነት ስሜትን ይቀሰቅሳል ይላሉ። አይደለም፣ ብልትን ነው የሚያቆመው። ዘላቂነት ያለው መፍትሄ የለውም። ከላይ እንደውም ያለውን ነገር ማስክ ነው የሚያደርገው፣ ይሸፍነዋል። ከስር ያለውን ስኳርም ኖራችሁ፣ ኮሌስትሮል ኖራችሁ፣ ቴስቶስትሮናችሁ ለሆነ ብልት አለመቆም ችግር መጥቶ ተመርምሮ በትክክል ስር ሰደድ የሆነው ነገር መታከም ሲኖርበት ቫያግራ ትወስዳላችሁ። ለተወሰነ ጊዜ ያክምላችሁ። ብዙ ሳይድ ኢፌክቶች አሉት። ደግሞ ራስ ምታት አለው። ምግብ ላይስማማችሁ ይችላል። የምታዩት ነገር ሰማያዊ ይሆናል። በጣም ሳይኮሎጂካሊ ዲፔንዳንት ያደርጋችኋል። ከሆነ ጊዜ በኋላ ቫያግራው ባያስፈልጋችሁ ራሱ ያለ ቫያግራ ፐርፎርም ማድረግ የማትችሉ ይመስላችኋል። መሳቀቅ ትጀምራላችሁ። ስለዚህ ሳይኮሎጂካሊ ዲፔንዳንት ትሆናላችሁ እዛ መድኃኒት ላይ ማለት ነው። ቫያግራ ላይ ያሉትን ነገሮች ዛሬ እናገራለሁ። አንደኛ፣ ቫያግራ ስሜትን አይቀሰቅስም። ሁለተኛ፣ ቫያግራ ለቶሎ መጨረስ ህክምና አይሰጥም። ሶስተኛ፣ ቫያግራ በ100 ሚሊግራም አይጀመርም። 20፣ 50፣ 100 አለው። ቢያንስ በትንሽ ጀምሮ። አራተኛ ደግሞ ቫያግራ ያለ ህክምና ምንድነው ምክንያቱ፣ የብልት አለመቆም ችግር ምክንያቱ ምንድነው ብላችሁ ሳትመረመሩ ሳይታወቅ ከስር ዘላቂ የሆነ ነገሩን አያክምላችሁ። ብልት አለመቆም ችግር ቫይታሚን ዲ አነስተኛ ከሆነ፣ ቴስቶስትሮን አነስተኛ ከሆነ፣ ፕሮላክቲን የሚባለው ሆርሞን በጣም ከመጠን በላይ ከፍተኛ ከሆነ፣ የእንቅርት ሆርሞኖች ዝቅተኛ ከሆኑ፣ በተለያየ ምክንያት ስኳር ካለ፣ ኮሌስትሮል ካለ፣ ደም ግፊት ካለ፣ ለተለያየ መድኃኒት ደግሞ የምትወስዱ ከሆነ እንደዚህ አይነት ነገሮችን ሊፈጥር ይችላል። ቫይታሚን ዲ ለማስተካከል 2 ወር ይፈጅበታል። ቴስቶስትሮን ለማስተካከል 1 ወር ይፈጅበታል። በዛ ጊዜ ለጊዜው ያክል ያ ከስር ያለውን ነገር እያስተካከልን ከላይ ቫያግራ እንሰጣችኋለን። ግን በማክሲመም ዶዝ አናስጀምራችሁም። ሁለተኛ፣ በየቀኑ የሚወሰድ አይደለም። ሶስተኛ ደግሞ ዲፔንዳንት እንድትሆኑ አድርገን አይደለም እናዝላችሁ። ተረዳችሁኝ አይደለ? ብልት አለመቆም ችግር እየተቸገራችሁ ከሆነ፣ በቶሎ መጨረስ ችግር እየተቸገራችሁ ከሆነ፣ ደማችሁ ውስጥ ስር የሰደደ ችግሮች አሉ። እነሱን መታችሁ መታየት አለባችሁ። ለቶሎ መጨረስ የሚታዘዙ መድኃኒቶች አሉ። ሆርሞን ካልተስተካከለ በመርፌ በኪኒን እናስተካክለዋለን። ግን መጀመሪያ ደማችሁ ውስጥ ያለው ነገር መመርመር አለበት። ስለዚህ ማንኛውም የስንፈተ ወሲብ ነገር አስቸግሯችሁ መመርመር ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው።